ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ህዳር 11 2018 ዓ.ም በዛሬው የመረጃ ሰዓታችን 142 የሞቱ ዶሮዎችን ስለሸጡ ነጋዴዎች፣ በዘንድሮ ምርጫ አጃቢ ሆነን አንቀጥልም ያሉ ፓርቲዎችን በተመለከተ፣ የትምህርት ሚኒስቴር ያወጣው አዲስ ህግና ውዝግቡ፣ የ7 ዓመት ህፃን ያገተው ግለሰብን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በአዲስ አበባ ከተማ የህብረተሰቡን ጤና አደጋ ላይ የሚጥሉ ህገወጥ ተግባራትን ለመቆጣጠር እየተደረገ ባለው የተቀናጀ ኦፕሬሽን በየካ ክፍለ ከተማ በሾላ ገበያ አካባቢ የሞቱ ዶሮዎችን ለምግብነት አዘጋጅቶ ለገበያ ለማቅረብ የሞከሩ ግለሰቦች እጅ ከፍንጅ መያዛቸውን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታወቀ። ይህ አስነዋሪና አደገኛ ድርጊት በህብረተሰቡ ጤና ላይ ከፍተኛ ጉዳት ሊያደርስ የነበረ ሲሆን በተወሰደው ፈጣን እርምጃ አደጋውን መቀልበስ እንደተቻለ ተገልጿል። ድርጊቱ የተፈጸመው በከተማዋ በተለምዶ ሾላ ገበያ ተብሎ በሚጠራና በርካታ የሸማቾች እንቅስቃሴ በሚበዛበት የንግድ ማዕከል ውስጥ ነው። ግለሰቦቹ በህገወጥ መንገድ የሞቱ ዶሮዎችን በመሰብሰብ በድብቅ በማረድና የንጽህና ደረጃውን ባልጠበቀ ሁኔታ በማሸግ ለተጠቃሚዎች ለማቅረብ ዝግጅት እያደረጉ ሳለ ነው በደንብ ማስከበር ባለስልጣን አባላትና በህብረተሰቡ ጥቆማ በቁጥጥር ስር የዋሉት። ባለስልጣን መስሪያ ቤቱ ለሚዲያዎች በሰጠው ዝርዝር መግለጫ መሰረት በቦታው ላይ በተደረገ ድንገተኛ ፍተሻ ከፍተኛ ቁጥር ያላቸው ለምግብነት የማይውሉ ዶሮዎች ተገኝተዋል። በዝርዝሩ መሰረትም 100 የሚሆኑ የሞቱ ዶሮዎች ታርደው ተበልተው እና እንደ ጤናማ ምርት በፕላስቲክ ታሽገው ለገበያ ዝግጁ ሆኖ ተገኝተዋል። በተጨማሪም 42 የሞቱ ዶሮዎች ደግሞ እየተበለቱ እና ለመታሸግ በዝግጅት ላይ ሳሉ በቦታው ላይ ተይዘዋል። በአጠቃላይ 142 የሞቱ ዶሮዎች ወደ ህብረተሰቡ ተሰራጭተው የጤና ቀውስ ከመፍጠራቸው በፊት በቁጥጥር ስር ማዋል እንደተቻለ ተገልጿል። ግለሰቦቹ እነዚህ ለምግብነት የማይውሉ ምርቶችን በተለያዩ የከተማዋ አካባቢዎች ለሚገኙ ሆቴሎች፣ ሬስቶራንቶች እና ሱቆች ለማከፋፈል አቅደው ሲንቀሳቀሱ እንደነበረ የምርመራ ውጤቶቹ ያመለክታሉ። ይህ ድርጊት ግለሰቦቹ ለሰው ልጅ ህይወት ክብር በመንፈግ ለገንዘብ ጥቅም ብቻ ሲሉ ምን ያህል ርቀት እንደሚሄዱ የሚያሳይ ነው ተብሏል። የእንስሳት ጤና ባለሙያዎች እንደሚሉት በተፈጥሮ ወይንም በበሽታ የሞቱ እንስሳትን ለምግብነት መጠቀም እጅግ አደገኛ የሆነ የጤና እክሎች ያስከትላል። በተለይም እንደ ሳልሞኔላና ኢኮሊ የመሳሰሉ ባክቴሪያዎች እንዲሁም ሌሎች ገዳይ መርዞች በእንደዚህ አይነት የእንስሳት ስጋዎች ውስጥ በከፍተኛ ሁኔታ ይራባሉ። ይህ አይነቱ ስጋ ወደ ገበያ ገብቶ ቢሆን ኖሮ በተመጋቢዎች ላይ ከባድ የምግብ መመረዝ ከመፍጠሩም አልፎ ለሞት የመዳረግ አደጋ ሊያስከትል የሚችል እንደነበረ ባለሙያዎቹ ያሳስባሉ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ይህንን ህገወጥ ተግባር አስመልክቶ በሰጠው ማብራሪያ በከተማዋ የሚስተዋሉ ህገወጥ የንግድ እንቅስቃሴዎችንና የህብረተሰብን ደህንነት የሚጋፉ ተግባራትን ለመከላከል እየሰራ መሆኑን ገልጿል። ህብረተሰቡን ከእንደዚህ አይነት አደገኛ ምርቶች መጠበቅ ቀዳሚ ተግባራችን ነው ያሉት የባለስልጣኑ የስራ ኃላፊዎች እርምጃው የተወሰደው ምርቶቹ ወደ ተጠቃሚው ከመድረሳቸው በፊት መሆኑ ትልቅ ስኬት እንደሆነ ጠቅሰዋል። ተጠርጣሪዎቹ ከዚህ ቀደም ተመሳሳይ ወንጀል ስለመፈጸማቸው ወይንም ስለኋላ ታሪካቸው እስካሁን በፖሊስ የተጣራ መረጃ ባይኖሩም ፖሊስና የደንብ ማስከበር አባላት ጉዳዩን በዝርዝር እየመረመሩት ይገኛሉ። ግለሰቦቹ ከሌሎች አከፋፋዮች ወይንም ህገወጥ ነጋዴዎች ጋር ግንኙነት ይኑራቸው ወይንም አይኑራቸው ወደፊት በሚደረገው ማጣራት የሚታወቅ ይሆናል። ህግ አስከባሪ አካላት በተጠርጣሪዎቹ ላይ ተገቢውን የህግ እርምጃ ለመውሰድ የክስ ሂደት መጀመራቸውን ጠቁመዋል። በመጨረሻም ባለስልጣን መስሪያ ቤቱ ለህብረተሰቡ፣ ለሆቴል ባለቤቶች፣ ለምግብ አቅራቢ ድርጅቶች ጠንካራ ማስጠንቀቂያን አስተላልፏል። በተለይም የሆቴልና የሬስቶራንት ባለቤቶች ለደንበኞቻቸው የሚያቀርቡትን የስጋና የዶሮ ምርት ከየትና ከማን እንደሚረከቡ በጥንቃቄ እንዲያጣሩ አሳስበዋል። ማንኛውም የእንስሳት ተዋጽኦ ህጋዊና የጤና ምርመራ ማለፉን የሚያረጋግጥ ማህተም ወይንም ማስረጃ ሊኖረው እንደሚገባ እንዲሁም ዋጋው ከተለመደ ገበያ በታች የሆኑ አጠራጣሪ ምርቶችን ከመግዛት መቆጠብ እንዳለባቸው ተገልጿል። በኦሮሚያ ክልል ቡኖ በደሌ ዞን ገቺ ወረዳ የ7 ዓመት ታዳጊን አግቶ በመውሰድ ከወላጆቹ የ1 ሚሊዮን ብር ቤዛ የጠየቀው ግለሰብ የ14 ዓመት ጽኑ እስራት ተፈረደበት። ግለሰቡ ይህንን ከፍተኛ የወንጀል ድርጊት ከፈጸመ በኋላ አካባቢውን ለቆ በመሸሽ ለመሰወር ቢሞክርም በጸጥታ አካላት የተቀናጀ ክትትል በህግ ቁጥጥር ስር መዋሉ ተገልጿል። ከቡኖ በደሌ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የተገኘው ዝርዝር መረጃ እንደሚያመለክተው ወንጀሉ የተፈጸመው በዞኑ ገቺ ወረዳ ውስጥ ነው ተብሏል።
ጉተማ አቡበከር የተባለ የ27 ዓመት ወጣት እድሜው ለአካለ መጠን ያልደረሰ የ7 ዓመት ታዳጊን ከቤተሰቦቹ ጉያ ነጥሎ በመውሰድ ነው ወንጀሉን የፈጸመው። ተከሳሹ ታዳጊውን በህገ ወጥ መንገድ ካገተና ከሰወረ በኋላ ለልጁ ወላጆች ባስተላለፈው መልእክት ልጃቸውን በህይወት ማግኘት ከፈለጉ 1 ሚሊዮን ብር ክፍያ መፈጸም እንዳለባቸው መልእክት እንዳስተላለፈም ተገልጿል። ይሁን እንጂ የልጁ ቤተሰቦች ግለሰቡ የጠየቀውን ከፍተኛ መጠን ያለው ገንዘብ የመክፈል አቅም ስላልነበራቸው እንዲሁም ጉዳዩን በህግ አግባብ ለመፍታት በመወሰናቸው ወዲያውኑ ለገቺ ወረዳ ፖሊስ ጽሕፈት ቤት ጥቆማ ሰጥተዋል። ቤተሰቦቹ በወሰዱት በዚህ ወሳኝ እርምጃ መነሻነት ፖሊስ ባደረገው ፈጣን የማጣራት ስራ የተከሳሹን ማንነትና የመግባቢያ ዘዴዎች በመለየት ክትትል ማድረግ ጀምሮ ነበረ። ወንጀሉን የፈጸመው ጉተማ አቡበከር ከጸጥታ አካላት አይን ለማምለጥ በማሰብ ከቡኖ በደሌ ዞን በመውጣት ወደ ምስራቅ ወለጋ ዞን ነቀምቴ ከተማ ተጉዞም ነበረ። ተከሳሹ በነቀምቴ ከተማ ውስጥ ራሱን ደብቆ በመንቀሳቀስ ላይ ያለ የቡኖ በደሌ ዞን ፖሊስ ከምስራቅ ወለጋ ዞን የጸጥታ አካላት ጋር ባደረገው ጥብቅ የመረጃ ልውውጥና የተቀናጀ ኦፕሬሽን በቁጥጥር ስር ሊውል ችሏል። ተጠርጣሪው በቁጥጥር ስር መዋሉን ተከትሎ በታገተው ሕፃን ላይ የከፋ ጉዳት ሳይደርስ ለቤተሰቦቹ በሰላም ማስረከብ እንደተቻለ የፖሊስ ሪፖርት ያመላክታል። ጉዳዩን ሲመረምር የቆየው ፖሊስ የተከሳሹን የእምነት ክደት ቃልና የሰው ምስክሮችን ጨምሮ የወንጀል ድርጊቱን የሚያረጋግጡ የሰውና የሰነድ ማስረጃዎችን በማደራጀት ለዞኑ አቃቤ ሕግ አቅርቧል። አቃቤ ሕግም በበኩሉ በፖሊስ የቀረበለትን መዝገብ በመመርመር ተከሳሹ ህፃናትን በኃይል በማፈንና ጥቅም ለማግኘት በመሞከር የፈጸመው ድርጊት በኢፌዴሪ የወንጀል ሕግ አንቀጽ 589 ስር የተደነገገውን የሚጥስ መሆኑን በማጣቀስ ክስ መስርቶበታል። የቡኖ በደሌ ዞን ከፍተኛ ፍርድ ቤት ጥቅምት 28 2018 በዋለው ችሎት የአቃቤ ሕግ ክስንና የተከሳሹን የመከላከል ሂደት ተመልክቷል። ፍርድ ቤቱ ግለሰቡ የፈጸመው ወንጀል በህፃናት ደህንነት ላይ የተቃጣና በቤተሰብ ላይ ከፍተኛ ስነ ልቦናዊና ኢኮኖሚያዊ ጫና የሚፈጥር ከባድ ወንጀል መሆኑን አረጋግጧል። በመሆኑም ተከሳሹ ጉተማ አቡበከር ጥፋተኛ ሆኖ በመገኘቱ መሰል ወንጀሎችን ለመከላከልና ለሌሎችም አስተማሪ ቅጣት እንዲሆን በማሰብ በ14 ዓመት ጽኑ እስራት እንዲቀጣ ውሳኔ አሳልፏል። ይህ የፍርድ ቤት ውሳኔ ህፃናትን ለገንዘብ ማግኛነት በሚጠቀሙ ወንጀለኞች ላይ መንግስት የሚወስደውን የማያዳግም እርምጃ የሚያሳይ ሲሆን ህብረተሰቡ መሰል አጠራጣሪ እንቅስቃሴዎችን ሲመለከት ለፖሊስ በመጠቆም የተለመደ ትብብሩን አጠናክሮ እንዲቀጥል የዞኑ ፖሊስ ኮሚኒኬሽን ጽሕፈት ቤት ጥሪያቸውን አቅርበዋል። 5 አንጋፋና ተጽዕኖ ፈጣሪ የሆኑ ተቃዋሚ የፖለቲካ ፓርቲዎችን ያቀፈው ትብብር ለኢትዮጵያ አንድነት በኢትዮጵያ የሚካሄደውን 7ኛው አገራዊ ምርጫ ከመከወኑ በፊት መንግስት ሊያሟላቸው የሚገቡ መሰረታዊ ቅድመ ሁኔታዎችን አስቀምጠዋል። ስብስቡ በተለይም በአገሪቱ አስተማማኝ ሰላም እንዲሰፍን እንዲሁም የፖለቲካ ፓርቲ አመራሮችና ጋዜጠኞች ከእስር እንዲለቀቁ ጠንካራ ጥያቄን አቅርበዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ፣ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ እናት ፓርቲ፣ የአማራ ጊዮናዊ ንቅናቄና የአንድ ኢትዮጵያ ዴሞክራሲያዊ ፓርቲ በጋራ የመሰረቱት ይህ የትብብር መድረክ ባለፈው ሰኞ ባወጣው ዝርዝር መግለጫ የምርጫው ሂደት ዲሞክራሲያዊ ሂደት እንዲኖረው ከተፈለገ መንግስት የወሰደውን የኃይል እርምጃ በማቆም ወደ ሰላማዊ ውይይት መምጣት እንዳለበት አጽንኦት ሰጥተዋል። ትብብሩ ለዜና አውታሮች በላከው መግለጫ እንዳመለከተው ምርጫ በባህሪው ዲሞክራሲያዊ ስርዓት ግንባታን ማሳለጫና የህዝብን ሉዓላዊ ስልጣን የሚያረጋግጥ መሳሪያ እንጂ የይስሙላ መርሃ ግብር ማሟያ ሊሆን አይገባም ብለዋል። ሀገሪቱ በአሁኑ ወቅት ባለችበት የፖለቲካና የጸጥታ ሁኔታ ውስጥ ሆኖ ወደ ምርጫ መግባት የተፈለገውን ዲሞክራሲያዊ ለውጥ እንደማያመጣ ትብብሩ ያምናል። ጉዳዩን አስመልክቶ ለሸገር ጆርናል ማብራሪያ የሰጡ የትብብሩ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ የሀገሪቱን የፖለቲካ ስልጣን ሽግግር የግድ በሰላማዊና በህጋዊ መንገድ መፈጸም እንዳለበት ገልጸዋል። ምርጫ ካሉት ሰላማዊ አማራጮች ሁሉ የተሻለና ተመራጭ መንገድ ነው። ነገር ግን ይህንን እውን ለማድረግ ሜዳው ለሁሉም እኩልና ምቹ መሆን አለበት ሲሉ አስረድተዋል። ትብብሩ በመንግስት በኩል በአስቸኳይ ምላሽ ሊሰጥባቸው ይገባል ያላቸውን 3 ዋና ዋና ነጥቦች ለይቶ አስቀምጧል። የመጀመሪያው ሰላምና መረጋጋት ሲሆን ከምርጫው በፊት በመላው አገሪቱ አስተማማኝ ሰላም ሊሰፍን ይገባል ያለው ትብብሩ ግጭቶች ባሉባቸው አካባቢዎች የዜጎችን ደህንነት ሳይረጋገጥ የመራጮች
የመራጮች ተሳትፎ ዋስትና ባልተገኘበት ሁኔታ ምርጫ ማድረግ ተቀባይነት የለውም ብሏል። የፖለቲካ እስረኞችን መፍታት በተመለከተ በእስር ላይ የሚገኙ የፖለቲካ ፓርቲ አመራሮችና አባላት ያለምንም ቅድመ ሁኔታ ተፈተው በሂደቱ በነጻነት እንዲሳተፉ ሊደረግ ይገባልን ብሏል። እንዲሁም የፕሬስ ነጻነትን በተመለከተ የምርጫው ሂደት ለህዝብ ግልጽ በሆነ መንገድ እንዲደርስ የታሰሩ ጋዜጠኞች ሊፈቱና የመገናኛ ብዙሃን ያለምንም ጫና ስራቸውን የሚሰሩበት ምቹ ሁኔታ ሊፈጠር ይገባል ብሏል። እነዚህ ቅድመ ሁኔታዎች በተመለከተ መንግስት እርምጃዎች እንዲወስድ ትብብሩ እስከ ህዳር ወር መጨረሻ ድረስ የጊዜ ገደብ አስቀምጧል። ይህ ቀነ ገደብ የተቀመጠው የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ሂደት ጊዜ ሰሌዳ በይፋ ከማውጣቱ በፊት የፖለቲካ ምህዳሩ እንዲስተካከል እድል ለመስጠት እንደሆነ ተገልጿል። የተቀመጠው ቀነ ገደብ ካለፈና መንግስት የፖለቲካ ፓርቲዎቹ ያቀረቡትን ጥያቄ አጥጋቢ ምላሽ ካልሰጣቸው የትብብሩ ቀጣይ እርምጃ ምን ይሆናል በሚል ለቀረበላቸው ጥያቄ አቶ ጌትነት ሲመልሱ ስብስቡ ያለፈውን ስህተት ለመድገም ዝግጁ አለመሆኑን ጠንከር ባለ ቋንቋ ተናግረዋል። አንድ ነገር ማድረግ አንፈልግም። በእርግጠኝነት 101 ከመቶ የማውቀው ነገር ቢኖር የመንግስት አጃቢ ሆነን የምንቀጥልበት ሁኔታ የለም። ሀገር ትቀጥል ብለን ችግሮችን በትከሻችን ተሸክመን በ2013 እንዳደረግነው በዘንድሮ 7ኛው አገራዊ ምርጫ ማሟያና አጃቢ ሆነን አንቀጥልም ብለዋል። ይህም አባባል ትብብሩ ጥያቄዎቹ ካልተመለሱ ራሱን ከምርጫ ሂደት እስከ ማግለል ሊደርስ እንደሚችል ፍንጭ የሚሰጥ ነው። የትብብሩ ዝርዝር ቀጣይ እርምጃዎች በተመለከተ በቀጣይ መግለጫ ለህዝብ ይፋ እንደሚያደርጉም አቶ ጌትነት ጨምረው ገልጸዋል። ይህ መግለጫ ከወጣ በኋላ የመንግስት ኮሚኒኬሽን አገልግሎትም ሆነ የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን በይፋ የሰጡት ምላሽ የለም። የምርጫ ቦርድ ለ7ኛ አገራዊ ምርጫ ዝግጅት እያደረገ እንደሚገኝ ቢታወቅም እስካሁን ይፋዊ የጊዜ ሰሌዳ አላወጣም። ተቃዋሚ ፓርቲዎቹ በተደጋጋሚ የሚያነሷቸው የሰላምና የፖለቲካ እስረኞች ጉዳይ በመጪው ምርጫ ተአማኒነት ላይ ምን አይነት ጥላ እንደሚያጠላ ወደፊት የሚታይ ይሆናል። የትምህርት ሚኒስቴር በሀገሪቱ የሚገኙ የትምህርት ተቋማትና በአካባቢያቸው የሚስተዋሉ የትምህርት አዋኪ ድርጊቶችን ለመከላከል እንዲሁም ከኢትዮጵያ ወግና ባህል ያፈነገጡ ልምዶችን ለመቆጣጠር የሚያስችል አዲስ ረቂቅ ደንብ ማዘጋጀቱን በይፋ አስታወቀ። ይህ አዲስ የህግ ማዕቀፍ የትምህርት ጥራትን ከማረጋገጥ ባሻገር በስነ ምግባር የታነጸ ትውልድን ለመገንባት ያለመ መሆኑን ሚኒስቴሩ አብራርተዋል። ከቅርብ ዓመታት ወዲህ በተለይም በግል ትምህርት ቤት ተቋማት ውስጥ እየተለመዱ የመጡና ከሀገሪቱ ማህበራዊ እሴቶች ጋር በእጅጉ የሚቃረኑ የምዕራባውያን ተጽዕኖ ያለባቸው ክብረ በዓላትና ድርጊቶች በተማሪዎች ስነ ልቦናና የትምህርት ትኩረት ላይ አሉታዊ ተጽዕኖ እያሳደሩ መምጣታቸውን ለዚህ ደንብ መውጣት ዋነኛ ምክንያት መሆኑ ተጠቁሟል። በይፋ የተደነገገው ረቂቅ ደንብ ዋነኛ ዓላማው በትምህርት ቤቶችና በአካባቢያቸው የሚስተዋሉ የመማር ማስተማር ሂደቱን የሚያውኩ ጉዳዮች በህግ አግባብ ለመከላከል ነው። ይህም ተማሪዎቹ ሁለንተናዊ ስብዕና የተሟላ በመልካም ስነ ምግባር የታነጹና ግብረገብነትን የተላበሱ ሆነው እንዲያድጉ ምቹ ሁኔታን ለመፍጠር ነው ተብሏል። ትምህርት ሚኒስቴር እንዳብራራው ትምህርት ቤቶች የእውቀት መገበያያ ብቻ ሳይሆኑ የሀገርን ባህል፣ ወግና ማንነት የሚጠብቅ ትውልድ የሚቀረጽበት ተቋማት ናቸው ብሏል። በመሆኑም እነዚህ እሴቶችን የሚሸረሽሩ የውጭ ባህላዊ ልምዶች ካልቸራል ኢንቬዥን በትምህርት ቤት ግቢ ውስጥም ሆነ በአካባቢው መፈጸም በህግ የተከለከለ ይሆናል። አዲሱ ደንብ አሉታዊ መጤ ድርጊቶች በሚል የፈረጃቸውና ከኢትዮጵያ የረጅም ዘመን ወግ ልምድና እምነት ጋራ የሚቃረኑ ኩነቶችን በዝርዝር አስቀምጧል። እነዚህ ድርጊቶች በተለይም በትምህርት ቤቶች ዴይስ እየተባሉ የሚከበሩ ሲሆን ተማሪዎቹ ከትምህርት ገበታቸው በመራቅና ለስነ ምግባር ብልሽት በመዳረግ ረገድ ትልቅ ድርሻ እንዳላቸው ታምኖባቸዋል። በደንቡ መሰረት በጥብቅ ከተከለከሉት መሃል የሚከተሉት ይገኙበታል። ክሬዚ ዴይስ ተማሪዎቹ ከተለመደ የማህበረሰብ ስርዓት ውጪ የሆኑ አልባሳትን እና እንቅስቃሴዎችን የሚያደርጉበት ቀን ሲሆን ሌላኛው ደግሞ ቫለንታይን ዴይ ነው። ይህም ያለ እድሜ የሚደረጉ የተቃራኒ ጾታ ግንኙነቶችን የሚያበረታታ ነው ተብሏል። ጀንትል ዴይስ፣ ኦልድ ዴይስ፣ ከለር ዴይስ፣ ፒጃማ ዴይስ እነዚህንና መሰል የመኝታ ልብስ ለብሶ ትምህርት ቤት መገኘትን ጨምሮ ሌሎች ፋይዳ ቢስ የምዕራባውያን ልምዶች በየትኛውም የትምህርት ደረጃ እንዳይከበሩ ማገዱ ረቂቅ ደንቡ በግልጽ ያመለክታል። ይህ ደንብ ተላልፎ የተገኘ ማንኛውም አካል የትምህርት ተቋም አመራርም ሆነ ግለሰብ ላይ ጠንካራ እርምጃ እንደሚወሰድ ረቂቅ ደንቡ ላይ ተደንግጓል። የህግ ጥሰት ለፈጸሙ አካላት እስከ 150 ሺህ ብር የሚደርስ የገንዘብ ቅጣት ተጥሎባቸዋል። ይህ
ይህ ከፍተኛ የገንዘብ ቅጣት የተቀመጠበት ዋነኛ ምክንያት የትምህርት ተቋማት ባለቤቶችና አመራሮች ለጉዳዩ ትኩረት በመስጠት ትምህርት ቤቶችን ከማንኛውም የባህል ብክለት ነፃ የማድረግ ኃላፊነታቸውን በአግባቡ እንዲወጡ ለማስገደድ ነው ተብሏል። ቅጣቱ በገንዘብ ብቻ የተወሰነ ሳይሆን እንደ ጥፋቱ ክብደት አስተዳደራዊ እርምጃዎች ሊከተሉ እንደሚችሉ ይጠቁማል። በትምህርት ዘርፍ ላይ የሚሰሩ ባለሙያዎች እርምጃው ዘገየ እንጂ አስፈላጊ ነው ሲሉ ገልጸውታል። በተለይም በአዲስ አበባና በትላልቅ ከተሞች በሚገኙ የግል ትምህርት ቤቶች አካባቢ እየተስፋፋ የመጣው የውጭ ባህል ተጽዕኖ የሀገር በቀል እውቀትንና ስነ ምግባርን እየዋጠ መምጣቱ አሳሳቢ ደረጃ ላይ መድረሱን ምሁራኑ ሲወተውቱ ቆይተዋል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።